ሄሎ ሄሎ፣ ጤና ይስጥልኝ። ጤና ይስጥልኝ። ከትምህርት ቤት ነበር የምደውለው። የ3 ወር ክፍያ ስላልተከፈለ ማክሰኞ ፈተና ላይ መቀመጥ አይችሉም። እሺ እሺ እሺ። ለምን እንደሆነ አላውቅም። አንድ ችግር ሲገጥመኝ ችግሮቹ ተደራርበው ትንፋሽ ያሰጡኛል። ከጎን ያሉ የምላቸው መልካም ሰዎች ሁሉ ይከፉብኛል። የመከራዬ ቀን የሚያልፍ አይመስለኝ፣ ግን ይመሻል፣ ይነጋል። ነገ ሌላ ቀን ነው። አዝናነው ዶዲ፣ በአሁን ሰዓት ይሄንን ባልል ደስ ይለኝ ነበር። ሁኔታህም ስለምረዳ የ4 ወር ቤት ኪራይ አልጠየቅኩም። ከነገ ዛሬም ትሰጠኛለህ ብዬ ጠበቅኩክ። አሁን ግን የቤት ኪራዩን ትቼ እልካለሁ። ከነገ ጀምሮ ቤቴን ለቀህ እንድትወጣ። እቃህን አሁን መሰብሰብ ጀምር። በአንተ ምክንያት ማንም ሰው መጥቶ እንዲጮህብኝ አልፈልግም። በነገራችን ላይ ባሎች ለጭባጭቤ መጫወት የሚያዝናናኝ ነገር እንደሌለ ታውቂያለሽ። እኔ ደግሞ እንደ ባሎች የሚያሳዝነኝ በተለይ ያንተ ባል። ኧረ እባክሽ ምን ያሳዝን? ከአንቺ 4 ልጆች መውለዱ ነው። ኧረ እባክሽ በጣም ነው ያዘንሽው። ቢል አስተናጋጅ ቢል አምጣልኝ። ሄሎ 4,000 ብር አስገባልኝ። ለልጆች አስቤዛ እየገዛው። እሺ ቶሎ እሺ እሺ። ልጆችን ግን ትወዳቸዋለሽ? እኔ እናቱ ላይፍ ማሳለፍ ነው የምፈልገው። ልጆች ምናምን ኮተት አልፈልግም። ታዲያ ለምን ነው ለብቻቸው? አይገርምሽም? ወራሽ መስሎኝ ሀብታም ቤት ሳገኘው ልጃቸው ነበር የመሰለኝ። ለካ እንጀሬ በካርቶን ተጠቅልሎ መንገድ ዳር ተጥሎ ነው ያገኙት። ስለባለ ሀብቱ ወስደው አሳደጉት። ድንገት እሳቸው ሲሞቱ ወንድሞቹ ወራሽ አይደለህም ብለው በዜሮ አስወጡት። ወይ ሲያሳዝን! ምን ያሳዝናል? ይሄ ወብ ዘራሽ። በእናትሽ ተነሽ እንሂድ። ምን ነው መብራን፣ የልቤን አንቺ ታውቂያለሽ። በቃ ራሴን ላጠፋ ሞክርና ከኔ ውጪ ምንም ዘመድ የሌላቸው ልጆች ያሳዝኑኛል። ጥልዬ ኔ አንበሳ፣ እንዴት ናችሁ? ደህና። እማዬስ? እንጃጫት ነው ወጣችሁ? ምግብስ አልሰራችላችሁ? ከጧት ጀምሮ ምግብ አልበላንም። ምንም አልበላችሁ? በቃ ኑ እቺን ሙዝ ብሉ እስከዛ። እሺ ኑ ግቡ ኑ። መጥቻለሁ። የሚያስቁ ቪዲዮዎችም ይኖሩበታል። ስለዚህ ሰብስክራይብ አድርጉት፣ ላይክ አድርጉ፣ ለሌሎች ሼር አድርጉላቸው። ፊልም ለሚወዱ መዝናናት ለሚወዱ ሰዎች ማለት ነው። ስለዚህ ይሄንንም ፔጅ ፎሎ አድርጉት። ይመቻችሁ።